ይስጥልን ውድ ተመልካቾች እንዴት አረፈዳችሁ? ዶክተር አበባ ነኝ። ዶክተር ይሁኔ አየለ የስነ ምግብና ኒውትሪሽን ረዳት ፕሮፌሰር እንዲሁም ዶክተር ሰለሞን ማሞ የቀዶ ጥገና ስፔሻሊስት ሐኪም ዛሬ አብረናችሁ እናረፋፍዳለን። የምናነሳው ርዕሰ ሀሳብ ከነሱ ትሰማላችሁ። እንዴት አረፈዳችሁ ዶክተር? እግዚአብሔር ይመስገን። ዶክተር እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ዛሬ ያው ሰብሰብ አድርገን አንድ ተመሳሳይ ሀሳብ ያላቸው ነገሮች ነው የምናነሳው። እናንተንም ተመልካቾችንም እንግዲህ ድምጼ ትንሽ ያዝ ያደርጋል፣ ይቅርታ ጠይቃለሁ ሁላችሁንም። ስብራት ዶክተር ሰለሞን ስብራት፣ ውልቃት፣ ቅጥቅጥ፣ ወለምታ የምንላቸው ሀሳቦችን ነው ዛሬ። ምንድነው አንዱ ከአንዱ በምን ይለያል? ምንድናቸው? የትኛው ነው አሳሳቢ? ምን መደረግ አለበት የሚለውን እናነሳለን። በተከታታይ ሳምንቶች እናነሳለን። ከዴፊኒሽኑ ወይንም ምንድነው ከሚለው እንጀምር እስኪ። ውልቃት ምንድነው? ስብራት ምንድነው? ቅጥቅጥ ምንድነው? ወለምታ ምንድነው? እሺ፣ አመሰግናለሁ። ወደዛ ከመሄዳችን በፊት ከአንገት በላይ ታቦት ከአንገት በታች ጣዖት የሚባል ነገር አለ። ወይም በሌላ አነጋገር ቄሶች እንደ መልአክ ተናግረው እንደ ሰው ይኖራሉ። ስለዚህ ባለፈው ጊዜ ለአድማጮቻችን ለተከታዮቻችን ስለ አቀማመጥ ተናግረን ነበር። አሁን አቀማመጣቸውን አስተካክላቸዋል። ስለዚህ እኛ ምሳሌ መሆን ስላለብን እችን ላስታውሳችሁ ብዬ ነው። ገብቶኛል ስትጀምረው ገና። እሺ። እና ስብራት ማለት በመሰረቱ ከሰውነታችን ክፍሎች ጥርስና አጥንት በጣም ጠንካሮች ናቸው፣ አንዳንድ በትውልድ ችግሮች ከሌሉ በስተቀር። ስለዚህ አንድ ኃይል ከአጥንት ጠንካራ የሆነ ኃይል በዛ ላይ ደግሞ በፍጥነት አጥንት ላይ ሲያርፍ ስብራት ይፈጠራል ማለት ነው። እንደው ቀላል መግለጫ ለመስጠት ነው። ወለምታ የሚባለው ደግሞ ብዙውን ጊዜ ቁርጭምጭሚት ላይ ነው የሚገኘው። እሱም ቁርጭምጭሚት በውስጥም በውጭም በኩል ማዕሰሮች አሉት። እነኚህ ማዕሰሮች ማዕሰር ማለት ሊጋሜንት የምንለው ነገር ነው። ሊጋሜንት ባንድ የምንለው ነገር ነው። እና እነሱ ለምሳሌ ታኮ ጫማ ማድረግ እንዲሆን ወይም ጨለማ ሆኖ አጉል መንገድ ላይ ስንረግጥ አባጣ ጎባጣ የሆነ መንገድ ላይ በድንገት ተሳስተን ስንረግጥ እጥፍ ይላል። ያን ጊዜ እነኚህ ማዕሰሮች ይበጠሳሉ። ሁሉም የሚበጠሱበት ጊዜ አለ፣ በከፊል የሚበጠሱበት ጊዜ አለ። እነሱ እዛ አካባቢ ያው ብዙ የደም ስሮች ስላሉ ቅጠቃቅጥ ደም ስሮች ስላሉ እነሱ ይበጠሳሉ። በአካባቢው ደም ይፈሳል እና የፈሰሰው ደም እዛ እብጠት ይፈጥራል። እብጠት ደግሞ በዛ በጠባብ አካባቢ እያበጠ ሲሄድ ህመም ይፈጥራል። እና ይሄ ነው የወለምታ። ውልቃት ደግሞ እንደ ትከሻ ወይም ዳሌ የመሳሰሉት ነገሮች አንድ ያልታሰበ ለምሳሌ መኪና በምንነዳበት ጊዜ ከፊት ኃይለኛ ግጭት ሲመጣ ጉልበታችንን ሲመታው እዚህ ጋር ያለው ብዙ ጊዜ ሊወልቅ ይችላል። እንደ ፍጥነቱና እንደ ኃይሉ እና ወይም በአወዳደቅ ጊዜ በእጃችን እንደዚህ ስለምን ይሄ ትከሻችን ጋር ውልቃት ሊፈጠር ይችላል። ውልቃቱ ስለዚህ የሚሆነው ከጆይንቱ ወይንም ከመገጣጠሚያው ማቀፉ ውጭ ሲወጣ ነው። ማቀፉ የሚባለው ይሄ ትከሻው የክንዳችን ራሱ የሚገባበትና እንትን የሚዘዋወርበት እና ከዛ ውስጥ ወልቆ ሲወጣ ነው። አንዳንድ ጊዜ ብዙም ኃይል ሳይኖር ሊወልቅ ይችላል። በተፈጥሮ አካባቢ ያሉ ማዕሰሮች ደካሞች ሊሆኑ ይችላሉ፣ ወይም የተፈጥሮ ችግር ሊኖር ይችላል። ሌላኛው ቅጥቅጥ ነው። ቅጥቅጥ አንድ ብዙውን ጊዜ ጡንቻዎች ላይ ነው። ጡንቻዎች ላይ
አንድ ትልቅ ኃይል ሲያርፍ ከላይ ሳያስቡት የወደቀ ነገር ወይም እግር ኳስ ተጫዋቾች ብዙውን ጊዜ እነሱ እንኳን ጡንቻቸው የተላመደ ስለሆነ ቢወድቁም ብዙ ጊዜ ችግር አይመጣም። ግን ያልተለማመድነው እንደኛ አይነቶቹ በምንወድቅ ጊዜ አጥንታችን ጡንቻችን ላይ ኃይሉ ከመሬት ጋር የመጋጨቱ ኃይል ስለሚመጣ እዛን ጊዜ ከጡንቻችን ደም ይፈስና እዚህ ላይ ደም ይከማቻል እና ቅጥቅጥ ወይም ሄማቶማ ይባላል። ሄማቶማ ትንሽ የተለየ የደም መከማቸት ማለት ነው። ደም ጎረሰ እንደምንለው አይነት ማለት ደም ጎረሰ እንደምንለው ማለት ነው። ደም ጎረሰ እንደምንለው። ኦኬ ዶክተር እንዴት ታየዋለህ? አሁን ለምሳሌ የሆነ ሰው ወለም ማለት የሆነች ነገር ህመም ሲሰማ ወለም ሲለው ተሰበረ፣ ስብራት ነው፣ ውልቃት ነው ምናምን ይባላል በማህበረሰባችን አይደለ? ይለየዋል ይሄን? አይ እንደዚህ ብሎ በህክምናው የሚለይ አይመስለኝም። በእርግጥ እንደተባለው ስብራቱ እንስሳትም ላይ ሊሆን ይችላል። ስብራትን በደንብ ነው ማውቀው ነው። ስብራትን እንደራኛነት በጎችንም ሲሰበሩ እየጠገን እናሳድግ ነበርና ኢቭን በባህላችን ይሄ ወጌሻ የሚባለው የህክምና ትልቁ የባህል እንትናችን እንደውም አንደኛ የስብራትን ተሰብሮ መጠገንን ይመስለኛልና ማህበረሰቡ አሁን ዶክተር ሰለሞን እንዳለው ውልቃት፣ ቅጥቅጥ፣ ስብራት የሚለው በትክክል የሚለይ አይመስለኝም። በአጠቃላይ ግን ምንድነው የአጥንት መጎዳት መሆኑን ይታወቃል። እና እንግዲህ ወጌሻዎች ናቸው መርምረው አይተው ይሄ ስብራት ነው ውልቃት ነው ምናምን ይላሉ። ግን እንዲያልሽው ውልቃቱን ስብራቱን በአጠቃላይ ማህበረሰቡ ሳይሆን እነዚህ ወጌሻ የምንላቸው ባለሙያዎች የባህል አዋቂዎች ይለዩታል። እዚህ ላይ ውልቃት ነው ይሄ ስብራት ነው ይሄ እንትን ይላሉ። እና እነሱ እንግዲህ እንደ ባለሙያ እነሱ ናቸው በዚህ ጉዳይ ላይ ህክምናውንም የሚሰጡት። ውልቃት ይሁን ስብራት ይሁን ቅጥቅጥ ይሁንም ለይተው የሚያውቁት ነው። ግን በአጠቃላይ ቅጥቅጥ የምንለው ስናየው በማህበረሰቦች አነስ ያለች ነው። እንዴት ነው ምንድነው ትንሽ ቅጥቅጥ አለብኝ ይባላል። ልክ ነህ። ግን መንቀሳቀስ ማን ታልቻልሽ ስብራቱ በዚያ ነው። በሰውነትሽ በሚሰጥሽ ፋንክሽን በዚያ በተጎዳው የሰውነት ፋንክሽን ምክንያት ይመስለኛል ይሄ ውልቃት ነው ቅጥቅጥ ነው ምናምን ይያል ምን ለየው እንጂ በእርግጥ እንደ ኤክስሬይ እና እንደ ዘመኑ ቴክኖሎጂ በትክክል ታይቶ እዚህ ላይ ተሰብሮ ነው ይሄ ነው እንዲሆነ የሚል ጥበቡ እዚያ የሚያደርሰን አልመሰለኝም። እውነት ነው። እንግዲህ አሁን ለማንሳት እንደሞከረው ዶክተርም በጣም ሰፊ ርዕሰ ጉዳይ ነው እነዚህን አራቱን እንትኖች እያንዳንዱ ማውራት። ስለዚህ እነ ውልቃትን እነ ቅጥቅጥን እነ ወለምታን ለሌላ ጊዜ እንያዛቸውና አሁን ስብራት ላይ እናተኩር እስኪ። ስብራት አጠቃላይ ለማህበረሰቡ የሚሆን ዲቴል ሳይንሱንም ባይሆን ለማህበረሰቡ የሚሆነውን ኢንፎርሜሽን እንድንሰጣቸው መረጃዎች እንድንሰጣቸው። ስለዚህ እስኪ ምክንያቶቹ ምንድናቸው? የስብራት ምክንያቶች ስብራት ምክንያቶች በመውደቅ በአደጋ በስራ ላይ ያው በስፖርት አጥንት በመሳሳት እና በካንሰር ሊፈጠር ይችላል። አዎ እትና ሀሳብ የሚያነሳው ዶክተር ሰለሞን ድብደባም አለ፣ በዱላ ድብደባም አለ። መፈነካከት ትክክል። እችን ለምን አነሳሃል? ያው ኦልሬዲ መውደቅ ካለ መመታት ካለ ምናምን ስብራትን ኤክስፔክት እንጠብቀዋለን አይደል? ግን አንድ ሰው ቤቱ ዝም አንዲት ሴት ለምሳሌ ቁጭ ብላ ባለችበት ወይም እየተራመደች እያለ ስብር ልትል ትችላለች። ይሄ ፓቶሎጂካል ፍራክቸር የምንለው አንተ አሁን ከካንሰር ጋር ያያስከው ማለት ነው፣ ከአጥንት መሳሳት ጋር ያያስከው። ይሄኛው ብዙ የሚታወቅ አይመስለኝም። አሁን ዝም ብዬ ቁጭ ብዬ አጥንትሽ ተሰብሯል ብትለኝ እንዴ ማለት አይቀርም። ምን ሆንኩኝና የሚለው እንትን መነሳቱ አይቀርም። ምን ያህል ኮመን ነው? ምን አይነት በሽታዎች ናቸው ለምሳሌ እንደዚህ አደጋ ሳይኖር ምንም ነገር ሳይኖር ስብራትን የሚያመጡት? አዎ ሩቅ ሀሳቢ ቅርብ አዳሪ የሚባል ነገር አለ። እንደው ይሄን ጥያቄ ጥሩ ጥያቄ ነው ያመጣሽው። ይሄ በእናቴ ላይ የሆነ ነገር ነው። እናቴ ምንም ነገር ያደረገችው ነገር የለም። እድሜ ልኳን ጤነኛ ነበረች እና አንድ ጊዜ መነሳት መሄድ አቃታት እና እኔ በዛ በጊዜው ጋና ነበርኩ። መሄድ አልቻለችም። ኤክስሬይም ተደርጎ ሊያገኙላት አልቻሉም ተባለ እና ከጊዜ በኋላ የተላከውን የተጻፈውን ኤክስሬውን ላኩልኝ ስላቸው ኤክስሬውን ላኩልኝ
እና እሷ ያመኛል ያለችው ቦታ ነው ኤክስሬይ ተደረገው። የኤክስሬውን ጫፍ ስታይ እንደው በጣም አተኩረሽ ስታይ አንድ ነገር ስታየኝ እንትን ያልሆነ እና ትንሽ ከፍ አድርገው ራጅ ምርመራ ይደረጋልኩ። ያን ጊዜ ስብራት ታየ። እንግዲህ ምንም አደጋ አልነበረባቸው እና ተሰብሯል። ምን አድርጌ አለች። ምን ሆኜ ምን የሚያደርጉት አረስቲ በደንብ አስቢ ወይ በረስቶች ወይ አንድ ነገር ስታርጊ ትንሽ ተጋጭተሽም ሊሆን ይችላል። በምንም አይነት እንደው በጣም ሩቅ ካሰብኩ ከማመሙ በፊት አንድ ግማሽ ኪሎ እንትን ያለው ጤፍ ነው ዶንያውን ትንሽ ጎተት አድርጋ እሱ ሊሆን አይችልም። ከዛ በኋላ እንኳን ሄጃለሁ አለች እና ወደ ካንሰር ምንም ያሰበ ሰው የለም። በኋላ ብዙ ሐኪም ጋር ሄደው ምክንያቱን ሊያውቁ አልቻሉም። አንድ እዚህ ወደ ገርጂ አካባቢ ያለ ሆስፒታል የማህፀን ሐኪም ጥርጣሬ ገባውና ምርመራ ሲያደርግ ካንሰር ተገኘባት። የማህፀን ካንሰር ምንም ከዚህ በፊት ምንም አይነት ምልክት አላሳየም እና አንዳንድ ጊዜ የሌላ በሽታ መገለጫው ስብራት ሊሆን ይችላል። ስለዚህ በዚህ አጋጣሚ ካንሰር እንዳለባት ተረጋገጠ። ያው የሞተችው በሱ ምክንያት ነው እና ካንሰር ያለበት ቦታ ላይ የአጥንት ካንሰር ማለት መሰረቱ የማህፀን ካንሰር ሆኖ አኮረት ይባላል። ሜታስታዚስ ስርጭት መሰራጨት ወደ አጥንት ይሰራጫል ወደ ተለያዩ ቦታዎች። የእሷ እንግዲህ አጥንቷ ላይ ተሰራጭቶ ነበር ማለት ነው። በሱ ምክንያት ስብራቱ ተፈጠረ። በተመሳሳይ የጡት ካንሰር ያለባት ታካሚ እንዲህ አጋጥሞኝ ያውቃል። ምንም ሌላ ምልክት የለባት፣ በስብራት ነው የመጣችው። ይሄ የላይኛው የእጇ ክፍል ማለት ነው። ኋላ ላይ ሲታይ ካንሰሩ ሜታስታሳይዝ አድርጎ ወይም ተሰራጭቶ ነው። ግን ምንም ምልክት የጡት ካንሰር ምንም ምልክት አልነበራትም በሰዓቱ። ይሄ አንዱ ነው። ስለዚህ ካንሰሮችም ስብራትን ሊያመጡ ይችላሉ። አንዱ መረጃ ነው የምንሰጠው ዛሬ ኮመንሊ ከሚታወቁት መደብደብ፣ መቀጥቀጥ፣ መውደቅ በተጨማሪ ከዛ ደግሞ ስለ አጥንት መሳሳት ዶክተር ምታነሳዋል። አይ አጥንት በአጠቃላይ መሳሳት በተለይ በእናቶች በሴቶች ላይ ሂስቴሪዮፖሮሲስ የምንለው በተለይ ምንድነው ማረጥ ጋር ሜኖፓውዝ ከምንለው በኋላ የሚመጣ ይሄ መጉበጥ። እኔ እንደውም የአጥንት ሸክላነት ነው ምለው። አሁን እንዳላችሁት በትንሽ ምክንያት የአጥንት ፍራክቸር መሆን የተለያየ ነገር እና እሱ ምንድነው ከኑሮ ስታይል ጋር ከአመጋገብ ጋር ኤክሰርሳይዝ አካላዊ እንቅስቃሴ አለማድረግ በአጠቃላይ ላይፍ ስታይል የምንለው የኑሮ ዘይቤ አስተካክሎ ባለመኖር ከእድሜ ጋር የሚመጣ ብዙ ሴቶችን የሚያጠቃና ብዙ የሚባልበት አሁን እንደተባለው አሁን ለምሳሌ ከተወሰነ ዓመት በኋላ ሰዎች መጉበጥ ይጀምራል በተለያየ ምክንያት ተስተካክሎ አለመሄድ። ይሄ ሁሉ ከአጥንት ጤንነት ጋር አሁን ከምንለው ጋር የተያያዘ ነውና አንደኛውን የማውቀው ይሄ ስቴሪዮፖሮሲስ ወይም የአጥንት ሸከላነት የምንለው በአብዛኛው ከእድሜ ጋር ከሆርሞን ጋር ሆርሞኑም የራሱ ተጽዕኖ ስላለው ከአመጋገብ ጋር ከአካላዊ እንቅስቃሴ ጋር ከደስተኝነት በአጠቃላይ ከኑሮ ስታይላችን ጋር የሚገናኝ መሰባበርን በተለይ የሚያመጣ ነው እና በተለይ እናቶቻችን ይሄ በአንድ ወቅት ምን ይባላል መሰለሽ እናትነት አልቱሪዝም ይባላል። አልቱሪዝም ማለት ይሄ እንደው አንኮንዲሽናል ላቭ የሚባለው አንኮንዲሽናል ላቭ ምንድነው? ፍቅር ምክንያታዊ አልባ ፍቅር እንደው ዝም ብለሽ የምትሰጪውና እናቶች ምክንያታዊ አልባ ፍቅር ይሰጣሉ ሲባል ልጆቻቸውን ጡት ያጠባሉ። በነገራችን ላይ አጥንት ዋናው መሰረት ከአመጋገብ ስንመጣ የእናት ጡት ወተት ነው። የእናት ጡት ወተት ካልሲየም አለው። ከላም ወተት ከተለያየ አመጋገባችን ነው ዋናው ነገር መሰረቱ ነው ያጥንቱ እና እናቶች ምን ይሆናሉ? ልጆቻቸውን በሚያጠቡበት ጊዜ እናት ለልጇ ጡት ስታጠባ ከልጁ መልሳ የምታገኘው ነገር ህይወት ነው እየሰጠችው ያለ። ለምሳሌ አንድ እናት ልጇን በምታጠባበት ጊዜ ያለው ቢርባት ወተቷ ውስጥ ያለው የካልሲየም ማለት ሄዶ አጥንታችን ልጁን አጥንቱን የሚያጠነክረው ኮምፖነንት አይቀንስም።
ለምን ምግብ ባታገኝ እንኳን ከሰውነቷ ነው ከአጥንቷ እየተሸረሸረ ወደ እህት ይሄዳል ማለት ነው፣ ወደ ጡቱ ይሄዳል። ስለዚህ የእሷ አጥንት እየቀጠነ ይሄዳል። ለዚህ ነው ወፈፎ በጣም አጥንት ቀላል የዛን ጊዜ በትንሽ ምክንያት አሁን ዶክተር ሰለሞን እንዳሉ በተለይ ምክንያት በቀላሉ ሊሰበሩ በቀላሉ ሊጎብጡ ይችላሉ። ስለዚህ ማጥባት አንዱ ምክንያት ነው ማለት እናት ትክክለኛ ምግብ ካልተመገበች የሷ አጥንቷ ሁሉ ጊዜ በአጥንትና በደም መካከል የካልሲየም እንትንም ይባላል ይሄ ሆሞስታሲስ ኢኩሊብረም ይጠብቃል። ወደ ህዶ ዲፖዚት ይሆናል ካልሲየም ፎስፌት ወደ አጥንት። ደግሞ ችግር ሲመጣ ደግሞ አጥንት በአመጋገባችን ውስጥ ትክክለኛ ካልሲየም ካጣን ሰውነታችን ሆሞስታሲሱን ለመጠበቅ ከአጥንት ደግሞ ምን ይሆናል ማለት ነው እየተቦረቦረ ይወጣል። ስለዚህ በምታጠባበት ጊዜ እናት ያጥንቷ እየተቦረቦረ ወደ ልጅ ወተት ይሄዳል ማለት ነው። ይሄ ነው አንኮንዲሽናል ምክንያት አልባ ፍቅር የሚያሰኛት። ስለዚህ የሚያጠቡ እናቶችም አንዱ ይሄ አጋላጭ ምክንያታቸው ነው ማለት ነው። አመጋገብ ዋናው ነገር ነው ልልሽ ፈልጌ። ሴቶች ጋር ኮመን ነው በትክክል ስብራት አንዱ ምክንያቱ ከእድሜ መጨመር ጋር አሁን እንዳልከው ኦስቲዮፖሮሲስ ወይም የአጥንት መሳሳት የምንለው ማለት ነው። ሸክላነት ሪሰርች እያየው ነበርና ጥቁር አንበሳ ከተሰራ ጥናት ውስጥ ከመቶ ሰዎች 10 ያህሉ በአጥንት መሳሳት ምክንያት የሚመጣ ስብራት አለባቸው ወይንም ሌላ ትንሽ ትሮማት ነው ጉዳቷ ትንሽ ትሆንና በቀላሉ ይሰበራሉ። ስለዚህ ይሄ ራሱ ከሆርሞን ቼንጅ ጋር የሚመጣ እድሜያቸው ከ40 ዓመት በላይ የሆኑ በተለይ ደግሞ ሴቶች ጋር ከወንዶች ይልቅ ወንዶች ግን አለ ሴቶች ጋር ግን በተለይ የሚመጣ ነው። በትክክል ከማረጥ እድሜ በኋላ የሚመጣ ነው ብዙ ጊዜ የሆርሞን የሚባለው ነው። ስለዚህ የሆርሞኑ ለውጥ የአጥንት መሳሳትን ያመጣል። ስለዚህ ትንሽ እንኳን ብትወርቅ ያቺ ሴት በቀላሉ ስብራት ያጋጥማል። ስለዚህ ለዚህ ነው ብዙ አዛውንቶች ሴቶችም ሆኑ ወንዶች እንዳይወድቁ ትምህርት እንዲሰጣቸው ያስፈልጋል። በጨለማ እንዳይሄዱ፣ መንገድ ላይ ዕቃ እንዳይኖር፣ የሚሄዱበትን ቦታ ማወቅ አለባቸው። ድጋፍ ካስፈለገ ድጋፍ ይዘው እንዲሄዱ ያስፈልጋል። ሌላው እዚህ ላይ እንደው ማንሳት ያለብን ይመስል ይሄ በርደን የሚባለው የስራ በርደን አሁን በየትም ቦታ የሀገሪቱ ክፍል ስንመጣ እናቶች ወይም ሴቶች በጀርባቸው ሸቀጥ ወይ ልጅ በአናታቸው ሸክም በሸክም ሰው እኔ እንደሚመስለኝ የሰው አናቶሚ ለሸክም የተሰራ አይደለም። ግን የኛ ሀገር በርደን ያለፈው በተለይ በእናቶች ላይ ነው። እኔ ይሄ ሸክም አይነትም አጥንት እንዲጎብጥ ያደርጋል። ከጎበጠ ማለት ትክክለኛ አሁን በአቀማመጥ ባለፈው አውርተናል። አቀማመጣቸውን ቅድም ስንገባም አቀማመጣቸው ትክክል ነው ወይ ብሎ ዶክተር ሰለሞን ነግሮናል። ይሄ አቀማመጡ ይቅንና የስራው አሁን ለምሳሌ ቴክኖሎጂውን የመጠቀም አሁን ወደ ገጠር አካባቢ አይተሽ ከሆነ ዩኒቨርሲቲ ውስጥ ልጃገረዶችን በማየት ብቻ የገጠር ልጆችንና የከተማ ልጆችን ይለያቸዋለሁ። የገጠር ልጆችን አይተሽ ከሆነ ማዲጋ ስለሚሸከሙ የተሸከሙት ሲሄዱ ከእንትናቸው ነው። ኢቭን በወጣትነት ደረጃ በዩኒቨርሲቲ ተማሪ ሆነው ጀርባቸው ሁሉ ጎብጦታ ያለሽ እና አንደኛው ይሄ በቴክኖሎጂ ኋላ ቀርነታችን በእናቶችና በሴቶች ጤና ላይ ይገለጻል። እና አንደኛው ይመስለኝ እኔ ይሄ ሸክም ነው። አንደኛው ይሄ በእናቶች ላይ በተለይ በሴቶች ላይ የሚታየው ይሄ ያጥንቱ መግበጥ ሆነ ያጥንት ሸክላነት መሰበር የዚህ ሁሉ የስራ ጫና ነው ይመስለኛል። ካመጋገቡ በሁለት ያምነው የስራ ጫና ነው። የሰው ልጅ እንዳልኳችሁ እንጨት ሸክም አለ፣ ውሃ ሸክም አለ፣ ሸቀጣ ሸቀጥ ሸክም አለ እና ሴቶች በርደኑ ሸክም እዛ እናት ላይ ያሉት ያላሳየው የፈለኩኝ መጽሐፍ ላይ ይሄን ነውና ትልቁን የስብራት ያገራችን ውስጥ ያጥንት ችግር እንግዲህ ከዚያ በኋላ እናውቀዋለን። በትክክል አለመቀመጥ ምን ይመጣልና ተያይዞ የጤና እንክብካቤው ሳይሆን ይሄ ቴክኖሎጂ የራቀ የስራችንም አንዱ ካመጋገባችን ያልተናነሳ ያጥንት ጤና ላይ ችግር የሚያስከትል ይመስለኛል። ከአጥንት መሳሳት ጋር ምን መመገብ አለባቸው? አሁን ሪስክ ላይ ናቸው ብለናል አይደለ? እድሜያቸው ከፍ ያሉ ሴቶች። ስለዚህ ምን መመገብ አለባቸው የሚለውን እመለስበታለሁ። አንተ ጋር ተመልሼ እመጣለሁኝ። ዶክተር ወደ አንተ ልምጣና ስብራት ጋር ጀምር እንደው ከጉዳያችን እንዳንወጣ እንጂ አሁን ዶክተር ይሆነ እንዳለው ጋና በነበርኩበት ጊዜ በትከሻቸው በጀርባቸው ወይ በትከሻቸው እንደሚሸከሙት እዚያ በራሳቸው የሚሸከሙት እና በጣም ይገርመኛል። እንደው በጣም ረጅም ጊዜ ፎቶግራፍ ለማንሳት ሞክሬ ነበረ፣ ደስ አይላቸውም። ስለዚህ አላደረኩትም እና እኛ ሀገር በጀርባቸው እና በትከሻቸው ከሚሸከሙት የበለጠ በራሳቸው ላይ ትልቅ ነገር ተሸክመው ነው የሚሄዱት። ከገበያ ሲመጡ ወደ ገበያ ሲሄዱ ሌላው ቦታ ጀርባ ህመም ሲኖራቸው እነሱ ደግሞ አንገታቸው ላይ ነው ብዙ በሽታ ብዙ ህመም ያለው ከዚህ ከጫናው ጋር በተያያዘ እንዳያያዝሽ ነው። ይህን አድርግ አሁን በጣም ብዙ ነገሮችን ማንሳት ይቻላል። የስራ ጫና የእናቶች የስራ ጫና ከጤና አንፃር
የሚል ማለት ነው። ስለዚህ አንድ ሳምንት ደግሞ ከተለያየ አሁን ካነሳቸው አስፔክቶች ጀምረን የተለያዩ እንትኖችን ይዘን እንምጣና ከነ መፍትሄው ምን መደረግ አለበት ከነ ሚለው ጭምር አንድ ፕሮግራም እንስራበት። አሁን ወደ ስብራታችን እንመለስ ዶክተር። ምልክቱ ምንድነው ስብራት? ምልክት አንደኛው ትልቁ ኃይለኛ ህመም ነው። እሺ እንግዲህ ህመም ለመግለጽ በጣም አስቸጋሪ ነው። አንዳንዱ ትንሽ እርሳስን ብትነካው ህመሙ ኃይለኛ ነው። እንደ ሰው አፈጣጠር ነው። ሌላው እግሩም ተሰብሮ ባይስቅ እንኳን ህመሙን የሚችል ነው። ስለዚህ ህመም ነው ዋናው ምክንያት። ሁለተኛው እብጠት ነው። ሶስተኛው ከምንድነው ምለው ያ የተሰበረበት አካባቢ ይወላገዳል ወይም ይወላገላል ብለው ጥሩ ነው። እና አራተኛው ቅድም ዶክተር ዮሐንስ ገልጾታል። ማነቃነቅ አይችልም ወይ መሄድ አይችልም። የተለምዶ ስራው መስራት አይችልም። እነኚህ ናቸው ምልክቶቹ። ኦኬ ይሄ እንግዲህ እንደ ሰው አሁንም ቢሆን በተለይ ከህመም ጋር በተያያዘ እንደ የሰው ሊለያይ ይችላል። አሁን ህመምን እንደ መቻል አቅማቸው ስለዚህ ስቲል እንትን ያስፈልገናል የባለሙያ ምርመራ ያስፈልገዋል። ይሄ ስብራት ነው ይሄ አይደለም ለማለት ማለት ነው። ሌላ ደግሞ ለምሳሌ ትልቅ አደጋ ይሆንና አጥንቱ ብትንትን ብሎ የሚመጣ አለ ወይም ደግሞ ምንም እዛው እሱ ከሚያሳየው እንትን በስተቀር ምንም ያን ያህል የማይታይ አይነት አለ። ውስጥም ሆኖ ደግሞ አይነት አለው አይደል? የስብራት አይነት እስኪ እንደው ለማህበረሰብ በሚመጥን መልኩ ቀለል ባለ መልኩ አይነቶቹን ጥቀስል። ከዚህ ቀደም በሌላ አጋጣሚ የተነጋገርነው ነገር አለ። አንድ በክረምት ወራት በረዶ በነበረበት ጊዜ አንድ ሴትዮ ታማ እንትን ወድቃ መታ እጇ በጣም አብጧል። እንግዲህ አንዳንድ ጊዜ ይሄ ሙያ የስራ ልምድ ያስፈልጋል። የስራ ልምድ እጅግ በጣም ወሳኝ ነው። እኔ በዚህ በጣም ልምድ ስላለኝ በዚህ በጣም ነው የምተማመነው እና የምኮራበት። እና አንድ ሴትዮ መጣች። ያበጠ ነገር ስትነኪውና በመዳሰስ ስትዩ ህመሙን መገመት ትችላለሽ። እና ስብራትም ካለ በህመሙ መለካት ትችላለሽ። አንዳንድ ጊዜ አጥንት ሳይዛባ ከቦታው እንትን ሳይል እዛው ላይ ብቻ የተሰነጠቀ ከሆነ ምን ይባላል? የጸጉር ቅጥነት ያለው ስብራት ይባላል። ሄር ላይን ፍራክቸር ይባላል። እንደሱ አይነት ሲሆን አንዳንድ ጊዜ ስብራቱ ላይ ታይ ይችላል። ምክንያቱም አንዳንድ ጊዜ ደሙ በዛ አካባቢ የፈሰሰው ደም ይሸፍነዋል እና በኤክስሬይ የዕለት ማየት አይቻልም። እና ከዚህ ቀደም እንደነገርኳችሁ እንደ ስብራት መታየት አለበት። ስብራት ይታያል፣ ጄሶ ይደረግለታል። ስንጥቁ ራሱ ማለት ነው። ስንጥቁ እንደ ስብራት መታየት አለበት አይደለም። ስንጥቅ ይኖር አይኖር አናውቅም። አሁን ኤክስሬይ አድርገን አናየው። ነገር ግን እንደው ህመሙንም ለመቀነስ እብጠቱንም ለመቀነስ እና በኋላ ምንነቱን ለማወቅ ጄሶ እናስገባበታለን። ከ3 ቀን በኋላ አያያዝ አለ። ከፍ ተደርጎ መያያዝ አለበት። አሁን ማቀዝቀዣ ማድረግ አንችልም በረዶ፣ ምክንያቱም ጄሶ ስላለበት። በሱ መሰረት ያ የተከማቸው ደም ሲቀንስ አጥንቱ በደንብ ሊታይ ይችላል። ከ3 ቀን በኋላ ኤክስሬይ እናነሳለን። ኤክስሬይ አንስተን ስብራቱ ይታያል። ከዚህ ቀደም ነግራቸዋለሁ። በፊት ያልታየው ስብራት እንዴት አንተ ስብራት ብለህ ጻፍክና ስብራት ሆኖ ተገኘ ብሎ የጠየቀኝ ሐኪም ነበር። ስለዚህ ይሄ የስራ ልምድ ያለው ነው የሚያውቀው። እና እንደዚህ አይነት ስብራቶችም አሉ። አንዳንዶቹ ቅድም ያልሽው አጥንቶቹ ብትንትን ብለው የሚሰበሩበት ጊዜ አለ። ብትንትን ብለው መሰባበራቸው ብቻ አይደለም፣ በዛ አካባቢ ያሉትን የደም ቧንቧዎች አሉ፣ ጥቃቅኖች ነርቮች አሉ፣ ጡንቻዎች፣ ማሰሮች፣ እነኚህ የመሳሰሉትን ሁሉ እንትን የሚላቸዋል ይጎዳሉ አብረው እና እግሩም ወደታች ከስብራቱ በታች ያለውን ብታዩት
ቀዝቃዛ ይሆናል። ምንም አይነት ንቅናቄ አይኖረውም። ስትዳስሺው ወይም ስትወጊው ላይሰማ ይችላል። ስለዚህ ነርቮች እንትን ብለዋል ማለት ነው። በእንደዚህ አይነት ጊዜ ፊክሳተር ኤክስተርን ይባላል። ልዩ ወዲያው እንትን አይባልም። ለረጅም ጊዜ በፊክሳተር ይታሰርና ከጊዜ በኋላ እንደ መዳኑ ወይ ጄሶ ይደረግለታል ወይም እንደዚሁ መሄድ እንዲጀምር ይደረጋል። እና ይሄ ነው ሌላው ጥያቄሽ። አይነቶቹን እየነገርከን። ሌላው የለጋ እንጨት ስብራት ይባላል። እሱ ብዙ ጊዜ በልጆች ላይ ነው የሚታየው እና ልምጥ ነው የሚለው እና በደንብ አይሰበርም። ከዘራ ይሆናል እንደዚሁ ልምጥ ይላል። ሲመጣ ያው ማስተካከል በቀላሉ ወዲያውኑ ማስተካከል ያስፈልጋል። አንዳንድ ጊዜ ልጁን ወደ ሌላ አቴንሽኑ ትኩረቱ ሌላ ቦታ እንዲሆን አድርገሽ ወዲያው ማስተካከልና ጄሶ ማስገባት ይቻላል። ያ አሁን የሚመስለኝ ልጆች እንግዲህ በደንብ ካልሲየም የለውም። ስለዚህ እጥፍ አይነት ነገር ትላለች እንጂ እንክት ብሎ አይሰበርም እንደሌላው አጥንት ህጻናት ጋር እንደ ትልልቅ ሰው 18 ዓመት በላይ ያሉት በደንብ ነው የሚሰበረው። ምልክቱ ተመሳሳይ ነው ለነሱ? ምክንያቱም አሁን ስብራት አናየውም። ስለዚህ ያ ህጻን ልጅ በህመም ነው የሚመጣው። አንደኛ ነገር ልጆች ላይ ሲሆን ትገምቻለሽ እንደዚህ አይነት ስብራት ነው ብለሽ። ኦኬ። ሁለተኛ ነገር እንደ ደጋን እንደዚህ የጎበጠ ነውና ወይ እንትና ደንበኛ ስብራት ምልክት አያሳይም። ስለዚህ ብዙውን ጊዜ በእኛ ጊዜ ከኤክስሬይ በፊት በአይናችን ነው የምንወስነው። በአይናችን በመዳሰስ እንወስናለን። ዳሰን የስብራቱ ጫፍ ሊሰማን ይችላል እና ስብራት ነው እንላለን። ከዛ በኋላ እሱም ሁሉ ካልተቻለ ደግሞ ኤክስሬይ እናነሳለን። ከዛ በላይ ዛሬ ቴክኖሎጂው ዳበረ ብለን ኤክስሬዩን ዘለን ኤምአርአይ ላይ መሄዱ ለእኔ ባለን ኢኮኖሚ ባለን የህዝብ ድህነት እንደዚህ አይነቱ ነገር እንትን አይደለም። እንዳው ራሱ ኤክስሬው በቂ ነው ባይ ነኝ። ከኛ በፊት የነበሩት ኤክስሬ ባልነበረበት ጊዜ በእጃቸው ዳሰው ያስተካከሉበት ጊዜ አለ። እዚህ ላይ ትንሽ ቅሬታ አለኝ። ባለሙያዎች የደረጁት ሀገሮች ያው ከጀርመን የመጣሁት አንደኛ ነገር ኤምአርአይ ለማድረግ ኮምፒውተር ቶሞግራፊ ለማድረግ ተጨማሪ አለቃዬን ማስፈቀድ አለብኝ እንጂ ምንም ነገር በቂ ካልሆነና የኔ ጥርጣሬ ከዛ ባሰ ከሆነ ለሱ አሳይቼው እሱ ሲፈቅድ ብቻ ነው ማደርገው እንጂ እዛ እንኳን ኢንሹራንስ እየከፈለ ነው። እዚህ ሰው ከኪሱ አውጥቶ ነው የሚከፍለው። ስለዚህ ትንሽ ብናስብ ለዜጎቻችን ጥሩ ነው ባይ ነኝ። አንተ ጋር ልምጣ። እንግዲህ ሰውየው ተሰብሯል። የስብራቱን አይነት አይተናል። ለመጀመሪያ ጊዜ አንድ ሰው ለምሳሌ ልስጥህና እዚህ ጋር ዝንፍ ብላ የሚታይ አይነት ስብራት ለምሳሌ አገኘን። ምንድነው ማድረግ ያለብን ሐኪም እስኪመጣ ድረስ? አንተ ብትሆን ምንድነው የምታደርገው? ከዛ ዶክተር ደግሞ እዚህ ላይ ሲኮሜንት ታደርጋለህ። ይሄ በዚህ ሁኔታ ላይ እኔ ዶክተር ሰለሞን ተማሪ ነኝ ማለት እችላለሁ። ባለፈው ይሄንን እኮ ባዳጋ ጊዜ እኔ አሁን ድሮም ማድረገው ሌላ ነው። በድሮም ማድረገው ዛ ገጠርም እንዳየሁት ከሆነ ምንድነው ሰው የተሰበረ ከመሰለኝ ደም የሚፈስ ከሆነ የሆነ ጨርቅ እንግዲህ በተገኘው የመጠገን እንትን ማለት የማሰር ምናምን ፈርስት ኤድ የምንለው የመጀመሪያ ሕክምና እርዳታ የሚችለው ባለኝ ዕውቀት ልንሄድ እንችላለን። ወደ ገጠር ከሆነ እንዳውም ይያዛል፣ ሰው ሊጮህ ይችላል። እኔ ስለማውቀው ነው በትክክል። ቀርቀሃ የሚባል አለ፣ በቀርቀሃ ይሰራል። ክትክታ የሚባል የተለያየ ቅጠል አይነቶች አሉ። እሱ በጨርቅ ይደረግና ልክ እዚህ ጄሶ እንደምንለው ይታሰራል። አለ እዚያ ኤክስፐርቶች አሉ እና እዚያ ውስጥ እኔ ያንን ኤክስፐርት ባላስነው ደግሞ የሰውየው እንዳይፈራገጥ እግሩን የመያዝ እንትናልና ትይዛለሽ እና ቀጭቀጭ ይላሉ እኮ በጣም። እኔ ብዙ ጊዜ ያጋጥመኛል። እንስሳትንም ያክማሉ ሰዎቹ፣ አጥንትም ያከባሉ እየቆጠሩ። አሁን እሱ እንዳለን
ወደ ኤክስሬ ወደ ኤምአርአይ ከመዳችን በፊት እያንዳንዳቸው በእንትን እየመረመሩ እያየሉ አሁን ገብቷል አልገብቶም አሁን ችግሩ እዚያ የሆነ ኢንፌክሽኑ ከመጣ የተለያየ ከዛ በላይ ካለፈ ነው እንደገና ወደ ሐኪም ቤት ዘውድ የሚባል ነገር ችግሩ አለ እንጂ እስቲል ይሄ እንዳልኩሽ ነው እንደው ያገራችን የባህል ይሄ ወጌሻ የሚባለው የባህል መድኃኒቱ ትንሽ አድቫንስድ የሆነ እኔ በጥገናና በስበራ በኩል ብራት መስለኝ በርግጥ መጠናት አለበት የጎን ጉዳቱ መታወቅ አለበት ጠቃሚነቱ መታወቅ አለበት እንደዚያ ሆኖ ግን አሁን ምን ታረጋለህ ያልሽኛን ነው ማድረግ የሚችል እና ምንድነው የሚባል ወደ ወጌሻው ሰዱት ነው በተቻለ መጠን ከተሰብሮ በጣም ተሰብሮ ተመጣ በጨርቅ ወይ በነጠላ ይጠቀልላል እና ሰዎች የተለያየ እንደየ አካባቢ የተለያየ ያረጋሉ እዚህ ላይ እንደው በዚህ ላይ በጥያቄን ወደ ዶክተር ሰለሞን ላርግና ባለፈው እንዳልነው አንድ ሰው የመጀመሪያ ሲሰበር የመጀመሪያ የሚደረግለትን ፈርስት ኤድ ወይም የመጀመሪያ ህክምና ምን መሆን እንዳለበት እንዲነግረን ፈልጋለሁ እንዲያስተምረን ያችን ነጥብ ጭምር ነው ማንሳት የፈለኩት ተመልካቾች ስለ ስብራት ያነሳና ያለ ነው ስለዚህ አሁን ምን ላይ ደርሰናል ስብራት አይነት አለው ምክንያት አለው ከዛ ደግሞ የተሰበረ ሰው ካገኘን በኋላ በመጀመሪያ ምን ማድረግ አለብን የሚለውን ሐሳብ ነው ዶክተርን ጠይቄው ነበር እሱ እንግዲህ የራሱን እይታ ነግሮኛል ዶክተር ሰለሞን ደግሞ እንዲመደረግ አለበት የሚለውን ሐሳብ ያነሳልናል መቼ ከረፍት በኋላ ስንመለስ ኋላ ተመልሰን መተናል ተመልካቾች የተሰበረ ሰው በአካባቢያችን አለ ምን ማድረግ አለብን የመጀመሪያው ጥያቄ ነው የሚሆነው ዶክተር ምን እናድርግ የተለያዩ ስብራት አይነቶች አሉ ብያለሁ ዶክተር ሁኔም አንዳንዶችን ጠቅሳቸዋል ስብራት ክፍትና ዝግ ይባላሉ ያው ክፍት የሆነ ስብራት በጣም አደገኛ ነው ክፍት ማለት እስኪ ንገረን ክፍት ማለት አጥንቱ ቆዳውን ዘልቆ ወደ ውጭ ሲወጣ ወይም ቆዳውን ዘልቆ ሲወጣ ነውና ቆዳ በጣም ንጹህና እንደ ታቦት መከበር ያለበት ነገር ነው ኢንፌክሽን ከገባ በጣም አደገኛ ነው ስለዚህ ሁላችንም አንዱ ትልቁ ውስብስቡ ነገር በአጥንት ስብራት ጊዜ ኢንፌክሽን ነው ያ እንዳይደርስ መረባረብ አለብን በተቻለ ንጹህ ጨርቅ አድርገን ሸፍነን መሸፈን አለብን ስብራቱ ቦታ ያ ቦታ ደግሞ የሚደማ ከሆነ በተጨማሪ በፋሻ በንጹህ ፋሻ ዋናው ህክምና ቦታ እስኪደርስ ድረስ ማሰር አለብን መድማቱ እንዲቀንስ ወይም እንዲያቆም እና እንደሱ ካደረግን በኋላ ከዛ በፊትም ቢሆን የተጎዳውን ሰውዬ ማረጋጋት ያስፈልጋል ከዛ በኋላ ራሱ በጣም ህመሙ እንዲቀንስለት ለምሳሌ ሸምበቆም ይሁን ቀርከሃ እንደዚህ ብናስርለት እጁን ይንጠለጠላል ይሄ ስበቱ ራሱ ህመም ይፈጥርበታል ስለዚህ እዚህ ጋር እናስርና እንደ ገመድ አይነት በእንግሊዝኛ ስሊንግ የሚባል ነገር ትልቅ ጨርቅ ወስደን አስረን ከዚህ ጋር እንዲሆን 90 ዲግሪ ኦኬ ትልቅ ነገር ነው አሁን የነገርከን ዶክተር ኖርማል እንዲለው ምን አደረገው የሚስቱት ይችን ነገር ነው አዎ እንዲያስሮ በተለምዶ ተንጠልጥሎ እንዲ ብሎ ነው የሚሄደው ይሄ ህመሙ ስብራቱን ይስባል እንትን ይላል የባሰ ያላቀቀዋል ስለዚህ እቺ እንደምትታጠፈው በዛ ምክንያት ነው ምትታጠፈው ግን ለእጅ ብቻ ነው አይደል ለዚህ ለእጅ ብቻ ነው ለግርስ ለግር ደግሞ እሱን ደርስ መጣበታለሁ እንደሱ ይደረጋል ሌላ ምንድነው እንደዚህ የሚጠለጠለበትም ጊዜ አለ ኦኬ እንዳውም ኪሎ ይሰጣል እንዲጎት ምክንያቱም እዚህ ጋር ያለው ስብራት ከተዛነፈ ምንድነው ያለው ቅድም ይዛነፋል ወደ ላይ ነው ተዛንፏል እና ያ ዝንፈት እንዲስተካከል ሲኖር ማለት ነው ተላልፎ ሲሆን ስለዚህ ቦታውን እንደዚህ ቀጥ ብሎ ቦታውን እንዲይዝ ለተወሰነ ጊዜ ስበት እናደርግና ከዛ በኋላ ያም ጥሩ አቅጣጫ ከያዘልን በኋላ በሱ መሰረት ተላልፋ የነበረችው አንተ ስታንጠለጥልበት ወደ እንትን ትመለሳለች ያን ጊዜ ያቺ ድል ምክንያቱም
ከቆየ ጡንቻ ይኮማተራል እና እሺ ብሎ አይሳብልሽ ማለት። ስለዚህ በጊዜው ጀሶ ማስገባት ይችላል። እንደው በነገራችን ላይ ለማውሳት ይሄ ሞኞ አጥንት ይባላል። ኦኬ ሂውመረስ የሚባለው ቶሎ ይድናል። ለዚህ ነው ሞኝ የተባለው። እንደምንም አድርገው ይድናል ይባላል። ግን በአማርኛ የሰጠው ነው ሞኞ ብለህ ትክክለኛ ትርጉሙ ነው አንተ። እኔ ነኝ ሞኞ ያልኩት፣ ግን በአማርኛ ትርጉሙ ሞኙ ነው። ገራገር ነው ይድናል ነው ገራገር ኢማይዝም እና ቶሎ ይድናል። ግን በተቻለ በተፈጥሮ ቅርጽ እንደነበረ እንዲድን ማስተካከል ያስፈልጋል። ሞኝ ነው ተብሎ ዝም ብሎ አይታሰርም። ስብራት በነገራችን ላይ በማንኛውም ጊዜ የትም አቅጣጫ ይሁን ይድናል፣ ይያዛል። ችግሩ መጨረሻው ላይ ስራውን የተፈለገበትን ስራ ይሰራል አይሰራም፣ እሱ ላይ ነው እኛ ማተኮር ያለብን። ልክ ነው። ስለዚህ ሰዎች በሚያነሷቸው ሰዓት በጣም በጥንቃቄ መነሳት አለባቸው፣ ታካሚዎች ማለት ነው። በተቻለ መጠን አለማነቃነቅ። ባለፈው ለአደጋ ጊዜ እንዳነሳ ነው በምናነቃንቅበት ጊዜ ይሄ የተሰበረው አጥንት በዙሪያ ያሉ የደም ስሮችን፣ ነርቮችን እንደገና ዳሜጅ ሊያደርግ ሊጎዳ ስለሚችል አለማነቃነቅ በተቻለ መጠን በጣም አለማነቃነቅ። አዎ ከዛ ወደ ሐኪም ሲሄድ ሐኪም ተገቢውን ሕክምና እንትን ይላል። እና ከተቻለ በረዶ ከተገኘ በረዶ ማድረግ። ምክንያቱም በረዶ ምንድነው በማንኛውም ጉዳት ጊዜ ጥቃቅን የደም ቧንቧዎች እነሱ በቀላሉ ይበጠሳሉ። በሚበጠሱ ጊዜ መድማት ይደማሉ። ውስጣቸው ያለው ደም ይደማል እና በሚደማበት ጊዜ እነሱ የበለጠ እንዳይደሙ በረዶ ማድረግ። በረዶ ቧንቧዎቹን ያኮራምታቸው፣ ቅዝቃዜው ያኮማትራቸዋል። ሲኮማተሩ ይዘጋሉ ማለት ነው እና የበለጠ ደም አይደማም። ስለዚህ እሱ ነው። ሌላውም ደግሞ ቅዝቃዜው እንትን እብጠትን ይቀንሳል። ኢንፍላሜሽኑን ብግነት ነው የምትለው ዶክተር፣ እሱን ስለሚቀንስ ዶክተር እዚች ጋር ሰው እንግዲህ ብዙ አያንቀሳቅሳቸው ይሰራቸው ነው የተባባል ነው አይደለ? ምን ምኖችን ይጠቀም? ለምሳሌ ካርቶኒ ወይም አንሶላዎች ነገር በዛ ማሰር አለበታል ሲያንቀሳቅስ። እስኪ ስለሱ አንቀር። ብዙ ንቅናቄ ያለማብዛት ነው ዋናው ነገር እና እሱ ብዙ ንቅናቄ እንዳይኖር ሸምበቆ፣ ቀርከሃ፣ ካርቶን ደራርቦ፣ ጋዜጣ፣ እንጨት እነኝን መሳሰሉ እንጨቱም እንዳይቆረቆርና ቆዳውን እንዳይጎዳና ቁስለት እንዳይፈጥር ጥጥ ነገር ካለ ወይም ትራስም ሲበዛ ነው ትራስ በዛ ቀጭን ትራስ የለም ወይ በጨርቅ ጠቅሎ እንዲመቸው ተደርጎ ማሰሩ ጥሩ ነው። ዶክተር በዚህ ጋር የተያዘ እስቲ አንድ ጥያቄ ልጠይቀው። ዶክተር ሰለሞን ሁሉ ጊዜ የሚያቃጭልብኝ ነው፣ በወጌቻዎች ነው የሚደረጉ። እናውቃለን፣ የሕክምናው የሆስፒታሉን ሽፋኑን እናውቀዋለን። ትልቁ ቅድም እንዳልኩሽ በከብት መወጋት አለ፣ በመረገጥ አለ፣ በገደል በጣድ ምናምን። ያ የገጠሩ ማህበረሰብ ገና ምንም አልደረሰም። አሁን በብዙ እንደው በዚህ ሁሉ ጊዜ የምናወራው እዚህ ከተማ ላይ ያለው ስለ ሕክምናው እና በብዛት አይታችሁ እንደው ገጠር አካባቢ ልጆች በእረኝነት ሊሆን ይችላል፣ ከዛፍ ሊወድቁ ይችላሉ፣ በከብት ሊረገጡ ይችላል፣ እርስ በርስ መደባደብ ይኖራልና ከወጌሻ ከሄዱ በኋላ ያ የወጌሻው ታውቃላችሁ እንግዲህ ትራያል እንዲረር በመክሮ በመሳት በልምድ ነው የሚሰራ እና መጨረሻ ላይ ሲድን ትክክለኛው ነው አይደለም ድል ወይም እጁ እንደዚህ ተደግኖ ሊሆን አለች ወይም ያነከሰ ወይም እግሩ ተጣሞ ነው የሚድን። ምንም በትክክል የሚድን የለምና አሁን የጥያቄ ምንድነው እነዚህ ሰዎች እኔ በቤተሰብ ደረጃም ስላለ ነው ብዙ ነገር ዛፍ ላይ ወድቀው እንትላሉ በወጌሻ ይላል ወይ አንዳግራቸው ያጥራል ወይም እዚህ ላይ ቅድም ውልቃት ያለው ወልቆ ሁሉ እዚህ ላይ የውልቃቱ ሁሉ ወጥቶ ዝም ብለው እያነከሱ ሲሄዱ የሚኖሩ አሉ፣ ወይም እግራቸው የተደገነ ሰዎች አሉ። እንደው ይሄ ዘመናዊነት አሁን ያልከው አሁን በሰውነታችን አካል ውስጥ ዶክተር ሰለሞን ሲለ እንደሰማሁት የማይጠገን ተሰብሮ የማይጠገን የአጥንት ክፍል የለም እያለ ነው። እንደው ኢንኬዝ እነዚያ ሰዎች አሁን እንደዛ ማለት ምንድነው ትክክለኛ ፋንክሽን እያደረገ አይደለም፣ ጥቅም እየሰጠ አይደለም። ያ በወጌሻ የተሰራ አጥንት ካንዳንዱ በስተቀር ወይ ተወላግዷል ወይ ተጣሟል ወይ አጥሯል ወይ ረዝሟል። እንደዚያው እነዚያ ሰዎች ይሄ ዘመናዊነት እንደገና እነዚያን ሰብሮ
የማስተካከል እንዲህ አይነት ቢፈልጋው በተለይ በልጆች ላይ አለ ወይ? ቴክኖሎጂውም ላይ ደርሷል? እንደው ይህንን እስቲ ማብራሪያ ብትሰጠን። ከዚህ ቀደም በወጌሻ ተሰርቶ በትክክል ዝም ብሎ መዳኑ እንጂ መግጠሙ እንጂ ከዚያ በኋላ በትክክል ይሰጣል እንዳልኩ ወይ ደጋን ይሆናል ወይ አቅጣጫውን ይቀይራል ወይ ትክክለኛ አይሰጥም። እኒህ ሰዎች አሁን መጥቶ ወደ ከተማ የመታከም እንደገና በዘመናዊ ሕክምና የመታየት እድል ቢያገኙ ያንን እንደገና ሰብሮ የማስተካከል እድል አለ ወይ? ብዙ የማህበረሰብ ክፍል ወደ ገጠር ክፍል በዚህ ሁኔታ ስለምናይ ነው። እንደውም ስብራት ዶክተር ችግሩ ምንድነው ራሱ አሁን ዶክተር እየጠቀሳቸው ያለው አለ አይደለ? ጠቅለል አድርገ በአግባቡ ሕክምና አለማግኘት ስብራትን ተከትሎ ችግሩን አንድ ላይ ነገር ችግሩ ምንድነው? ሼክስፒር አንዱ ታሪኩ ላይ እኔም ማውቀው አለማወቄን ነው ይላል። እና አንድ ወጌሻ የተቻለውን አድርጓል እና እርግጠኛ አለመሆኑን ካወቀ እኔ የተቻለኝን ያህል አድርጌያለሁ ለልጆ ወይም ለባሎ ወይም ለእናቶ ወይም ለእህቶ ደህንነት ሲባል ወደ መንግስት ሐኪም ቤት ልካችሁ የበለጠ እንዲመረመር ማድረግ ይሄ እውቀታቸውን ተቀባይነታቸውን ስለሚያሳንስ አይመክሩም። እዚህ ላይ ይመስለኛል ችግሩ። አክሰስም አለ እንደው ያለ ማግኘት አሁን አንዳንድ በጣም ሪሞት የሆኑ አካባቢ የኢኮኖሚው ሁኔታም አለ አንተ የምትለውም አለ ወጌሻው አንተ ይዤ መጣ አንተ ትሻላለህ ብለን እንደው እኮ ማህበረሰቡ እኮ እንደውም ከሕክምና ከአዲስ ሕክምና ወደ ወጌሻ ይሄዳል እና ወጌሻው ደግሞ አይኔ አልችልም ሊል አይችልም ገበያው ነዋ እና እሱም ብቻ ባይሆን አክሰሱም የለም እኮ አማራጭም የለም። እምነት በጣም ትልቅ ነገር ነው። እኔ አምኜ አንተ ጋር ከመጣሁ አልችልም ካልከኝ ወደፊትም አልመጣም እኔንም አስቀየምከኝ ማለት ነው። ስለዚህ ትንሽ እውነቱን ለመናገር የመቻል ችሎታ ቢኖር ጥሩ ነው። ምክንያቱም ያ የተጎዳ ሰው ከጊዜ አርፍዶ ወይም ብዙ ቆይቶ ቢሄድ የሚደረገው ኦፕሬሽን በጣም ውስብስብ እና አንዳንድ ጊዜ ላይቻል የሚችል ነገር። አሁን ዶክተር የጠየቀህ ነጥቦች ማለት ነው አንዴ ከተበላሸ በኋላ አዳዳኑ ብዙ እንትን አይ እዚህ ላይ ያለ መሰል ስብራቱ ዛሬ አንድ ሰው ተተሰበረ ይሻለዋል ብሎ አንድ ሳምንት ሁለት ሳምንት አቆይቶ እዞ መሄድም እኮ ያለ የሚነግርሽ ነው። ሊድን ይችላል ትንሽ ጠብቁት ይባላል እኮ የሚገርምሽ ነገር እንግዲህ ስብራት ጉዳይ አሁን ኮምፕሊኬት ያደረገ ራሱ ሚለ ወጌሻ ጋር ድኗል ተብሎ አንተ ባልከው መንገድ ወይ አጥሮ ወይ ማሉኔን ምንለው ማለት ነው ሆኖ ሕክምናው ኮምፕሊኬትድ ነው አይደለ? ግን ይቻላል እስቲ የሚቻልበት እንደ ሁኔታው ነው እንደ ያለበት የትኛው አጥንት ነው እንትን አንዳንድ ጊዜ ደም ሊያስፈልግ ይችላል። ኖሃው ያስፈልጋል። ይሄንን ይደረጋል ወይ አይደረግም? ሌላ ቦታ የሚደረገው እዚህ ሀገራችን ላይ ይደረግ ይችላል። አንድ ስብራት ለመጠገን እንደገና መልሶ ለመጠገን 2 ሳምንት ያህል ጊዜ ያስፈልገዋል። በዛ ጊዜ ካለስ የሚባለው አዲስ አጥንት በዚህ በ2 ሳምንት ውስጥ ነው እንትን የሚለው። ለዚህ ነው የመጀመሪያው የስብራት ሳምንታት ደጋግመን ኤክስሬይ የምናነሳው። ትክክል ካልሆነ ያ ካለስ ገና ምንድነው የሚባለው እንደ ጭቃ መሰራት ሲጀምር አልጠነከረ ያን ጊዜ ማስተካከል ይቻላል። ግን አንድ ጊዜ ከጠነከረ በኋላ ማስተካከል አይቻልም። ለዚህ ይሆን የተሰብሮ የተጠገነ አጥንት ካልተሰበረው ጠንካራ ነው የሚባል ማህበረሰቡ ያለው አባባል ትክክል ነው ነገር? አዎ ይሄ ለምሳሌ ይሄ የተሰበረበት ቦታ በጣም ጠንካራ ነው። አንድ ጊዜ አንድ ሰው ቲቢያ እንደሚባለው ቅልጥም የታችኛው እግር ቅልጥም ተሰብሮ ኔይል ምንድነው ጉልበት ቁርጭምጭም ይህ ሳይሆን ይሄ የሚገባው ከዚህ ታች ድረስ የሚገባ ብረት አለ። ኦኬ እሱ ተገባለት በስራ ላይ የመጣ ችግር ነው። ስለዚህ ኢንሹራንስ ነው የሚከፍለው። አሁን ኢንሹራንሱ የተወሰነ ፐርሰንት ይሰጠዋል ለሰውየው ስለተጎዳ በስራ ላይ ስለተጎዳ 25 ዓመት አቆየው።
ይሄ ቢያንስ በ1 አመት ተኩል በ2 አመት መነቀል ነበረበት ብረቱ እና ኢንሹራንስ ለመስጠት እና ስብራቱ ሙሉ ለሙሉ ድኗል ማለት ያ ነገር ያ እዛ መኖር የሌለበት ነገር መውጣት አለበት ብረቱ። እሱን ለማውጣት ጀመርን እና ተወሰነ ድረስ ሳብ ነው። አሁን እዚህ ጋር ነው ስብራቱ። ከዛ በኋላ አልወጣም። ምክንያቱም ያንተን እዛ ስብራቱ አካባቢ አዲስ አጥንት ያለበት ቦታ ላይ በቃ አንቆ ያዘው አይቻልም ለመውጣት እና ያ ትልቅ ችግር ሆነ። እኔ አለቃዬን ጠራሁ። እሱ ሞከረ፣ አልቻለም። ስለዚህ ሜንቴናንስ ቢሮ እንትን አለን እዛ ሆስፒታል ውስጥ ይሄ ተሰባበረ ነገር መብራት ምናምን ብረታ ብረት አልጋ የሚያድሱ መዶሻ እና አስመጥተን ስተራይል አስደርገን አስመጥተን ብዙ ደም የፈሰሰው በስንት መከራ ወጣለን እና አሁን እንዳልከው መግለጫ ነው። ይገርማል በጣም ዶክተር። የሰው ልጅ የዘመናዊነት መለኪያ ምንድን ነው የሚል ጥያቄ ተጠይቆ ነው ያልከን በፊት ስናወራ ቤት መስራት ነው፣ መኪና መፍጠር ነው፣ አውሮፕላን መፍጠር ነው። የመጀመሪያው የሰው ልጅ ዘመናዊነት ማሳያ ምንድን ነው? ሲቪላይዜሽንን የጀመረ ለተማሪዎች ነው። አንድ አንትሮፖሎጂስት ናት ወደ ክፍል ገባች። የሰው ልጅ ስልጣኔውን መቼ ጀምራ ብላ ጠየቀቻቸው እና ተማሪዎች የተለያየ ብዙ እኛ የስልጣኔ መገለጫ ብለን የምንላቸውን ነገር ሲዘረዝሩ አሉ። ስነ ጽሁፍ የጀመረበት፣ እሳትን የፈጠረበት፣ እንደዚህ ያረግበት ምናምን ያሉ መጨረሻ ትክክል አይደላችሁም ማለቻቸው። ታዲያ እስቲ አንቺ ንገሪና አሏት። የሰው ልጅ የመጀመሪያ ጊዜ የተተበረ አጥንትን ጠግኖ ማዳን ሲጀምር ሲቪላይዜሽን የሰው ልጅ ሲቪላይዜሽን ጀመረ ትላለች። በጣም ትክክል አስረዳቻቸው። ሰው ተንቀሳቅሶ ለመብላትም ሆነ ሩጦ ከጠላት ለማምለጥ ከተሰበረ ዋጋ የለውም። ተመልከቱ አላችሁ። ወደ ወንዝ ውረዱ። የተሰበረ እንስሳ ውሃ ጠጥቶ አዳኙን አንበሳ ሊያመልጥ አይችልም፣ እዚያው ያልቅለታል። የሰው ልጅም በጥሩ ጊዜ አዳኝ ለቃሚ በነበረበት ጊዜ ከቦታ ቦታ ተንቀሳቅሶ ወይም ከሆነ ቦታ ከወደቀበት ተነስሎ ለመድ ያ ነገር መጠገድ እና የሰው ልጅ ሲቪላይዜሽን የጀመረ የተሰበረ አጥንትን ጠግኖ ማዳን ሲጀምር የዛን ጊዜ ነው የሰው ልጅ ሲቪላይዜሽን የጀመረት ላይ በጣም ገላጭና ትክክለኛ ነው። እውነትም በጣም የሚገርም ነው። እንዴ ካለ ለመዳንም ራሱ መመገብ አለበት። መንቀሳቀስ ካልቻለ ምግቡን መፈለግ አይችልም። አዳኙን መጥቶ ይበላዋል እንጂ አዳኙን መጥቶ በቀላሉ ይበላዋል። ሌላው ያመጣል እሱ ይበላል። በተለይ አሁን ላይ ቴክኖሎጂው እያመጣው ያለው እንትን ስብራትን ሙሉ በሙሉ ወደ ቦታ የመመለስ እንትን በጣም የሚገርም ነው ዶክተር አይደል? ያለበት ደረጃ ስብራትን የማከም ደረጃ አንተ እንዳልከው ዶክተር በብዛት የኛ ማህበረሰብ በተለይ በፊት አሁንም ይመስለኛል ባህላዊ ሕክምና ጋር ይሄዳል፣ ወጌሻ ጋር ሄዶ ይታሻል፣ በዛ ይታከማል። ያው ኮምፕሊኬሽኖቹ እንዳሉ ሆነው ማለት ነው። አንዳንዴ በቀርከሃ ተጠቅልሎ የመጡ ታካሚዎች ቀርከሃው በጣም ከመጥበቁ የተነሳ የደም ስር መተላለፊያን ዘግቶ ጋንግሪን ፈጥሮ ስጋውን በልቶት አጥንቱ ጋር ቀርከሃው ደርሶ የሚመጡ ታካሚዎች አጋጥመውኝ ያውቃሉ። ነኝ በዛው መጠን አንድ ልጨምርልሽ። አሁን ገጠር አካባቢ እንዳልሽው በብዛት ይወጌሻና ይሄ ተጠቅሎ አሁን በምትየው ነገር ልጆች ልብስ ምንም ይሆንና ሲመጣ ቅማል ሁሉ ሰርቶ ይገኛል። ያ ሲፈታ የዘመናዊም ጋር እንደዛ ይታቃለሁኝ ዶክተር ጀሶ ውስጥ በጣም አሳከከን ምናምን ብለው ሲፈታ ቅማል ምናምን ይገኛል አይደል? እሱ ይገኛል። እሱ እዚህ ሀገር ነው። ግን ብዙውን ጊዜ ውጭ ሀገር በተቻለ አካባቢው ንጽህና እንዲደረግ እንትላል። ይሄ የካለስ የሚባለው አዲስ አጥንት ከመሰረተ በኋላ በጥንቃቄ አውጥቶ እንደገና ሌላ አጽድቶ እንደገና የማድረግ እንትን አለ። ሌላው ደግሞ ሲያሳክክ ደግሞ የመዳን ምልክት ነው የሚባልበት እዛም ይባላል። እዚህ ብቻ አይደለም። አይ ሳይንሳዊ ነው። ይሄ ሳይንሳዊ ነው ቢሆን ነው መቼስ እዛ ድረስ የደረሰው ማለት ነው። ባህር ከተሻገረ እውነት ነው ማለት ነው። ፈረንጅ ከተናገረ አረጋገጠ። እናመሰግናለን ዶክተር። እንደ ማጠቃለያ አንዲት ሀሳብ አንተ ጋር ላምጣ። ጀሶ የታሰረለት ሰው አሁን ኮምፓርትመንት ሲንድሮም ጀሶ ታስሮለት ያ ወደ ጋንግሪን የሚለወጥበት ሁሉ ጊዜ አለ አይደለም? ጀሶ የታሰረለት ሰው ምን ማድረግ አለበት የሚለው የተወሰነች ነጥብ አንሳልኝና እናጠቃለን።
አዎ ጄሶ እንግዲህ አስተሳሰሩ የትም ቦታ ይሆን እግርም ላይ ነው እጅ ላይ በጣም በጥብቅ መታሰር የለበትም። ከውስጥ ጉዝጓዝ ያስፈልገዋል። ጥጥ ማለት ጄሶ ራሱ እጅ ላይ በቀጥታ ከደረገ አንደኛ ይቆረቁረዋል፣ ሁለተኛ ለማውጣትም ያስቸግራል። በኋላ አጥንቱን ሳትነክል አታውጪ፣ ቆዳውን ሳትነክል አታውጪ። ስለዚህ ጥጥ መታሰር አለበት አስቀድሞ ከስር። ሁለተኛ ነገር ከተደረገ በኋላ የመጀመሪያው ቀን በየ2 ሰዓትም ቢሆን ሰዓቱን ማነቃነቁን ቀለሙን ማየት አለብሽ። በማግስቱም ሄደን እግሩ ላይ ያለን ከሆነ እግርን አነቃንቀው እስቲ እንላለን። ሄደን ቅዝቃዜውን የቀለሙ መለወጥን ሁሉ እናያለን። ከጠቆረ መምጣት አለበት። ከጠቆረ ወዲያውኑ መፈታት አለበት። አዎ ካልተንቀሳቀሰም ቶሎ ወደ ሕክምና መሄድ አለበት። አዎ ስለዚህ ይሄ እንደዚህ አይነት አለ። ህመምሳ ስብራቱ አካባቢ ህመም ካለው እናየዋለን፣ እናመዛዝናለን፣ እየተከታተልን እናየዋለን። ግን በጠቅላላው የኮምፓርትመንት ሲንድሮም የሚባለው ታች ድረስ የሚያም ከሆነ ወዲያው መፈታት አለበት። ሌላው ስብራቱ ለምሳሌ ገጠር ውስጥ ያለ አንድ ክሊኒክ ከተደረገ እነኚህ ሰዎች ጄሶ ማድረግ የሚችሉ ከሆነ ካደረጉ ሪፈራል ከጻፉ ወደ ትልቅ ከተማ ጄሶ ሙሉ ሆኖ መሄድ የለበትም። ሙሉ እንደተገጠሙ መሄድ የለበትም። ጄሶን ታድርገዋለሽ፣ እስኪ ደርቅ ትጠብቂዋለሽ። ከዛ በኋላ ከዚህ እዛ ድረስ ትከፍቺዋለሽ። እንደገና ትከፍቺውና ላላ አድርገሽ በባንዴጅ ታስረዋለሽ። ይሄ ለትራንስፖርት ብቻ ነው የሚሆነው። እዛ አለበለዚያ ግጥም አድርገሽ ያን ሁሉ ሰዓት ያን ሁሉ መንገድ ካደረግሽው በማዕከሉ ኮምፓርትመንት ሲንድሮም የሚመጣ መንገድ ላይ ምን ታደርጊያለሽ? ስለዚህ ችግር ነው። ስለዚህ እንደዚህ በዚህ አይነት መተላለፍ አለበት ማለት ነው። እናመሰግናለን ዶክተር። አንድ ደቂቃ ዶክተር፣ ምን ይብላ የተሰበረ ሰው ምን ይብላ? ያው አጥንት ነው። እውነቴ ነው። ምን ይብላ አልኩኝ። የተሰበረ ሰው ምን ይብላ? አጥንቱ የተሰበረበት ሰው ይብላ ልለው የሚችለው አጥንት ነው። ምክንያቱም 90 አጥንት 95 እስከ 98% ካልሽየም ነው። ካልሽየም ፎስፌት የሚባል አለ። ካልሽየም ነው ያዘና ዞሮ ዞሮ አጥንትን የሚጠግነው ደግሞ ካልሽየም ነው። ስለዚህ ምን ይብላ የተጠገነ ሰው የምትዩ በጥቅምት አንድ አጥንት የሚባል ነገር አለ። የተሰበረ ሰው ያውቋል እኮ ማህበረሰቡ። እስቲ አጥንቷን መረቋን ወሰን ማለት ነው። እና በአጠቃላይ ምንድነው ለካልሽየም እና ለፎስፎረስ ለአጥንት የሚጠግኑ ሚኔራሎች ናቸው። የዚህን የያዙ የምግብ አይነቶች የእንስሳት ተዋጽኦ ወተት ሊሆን ይችላል፣ እርጎ ሊሆን ይችላል፣ አይብ በተለይ አይብ፣ ወተት፣ የወተት ተዋጽኦ ስጋም ሊሆን ይችላል። ግን እንግዲህ እንደተባለው አጥንት ማለት ይሄ ነውና ለአጥንት ስብራት ትልቁ ነገር ለኔ አጥንት ነው። እናመሰግናለን ዶክተር። ልጨምር? ትንሽ ነገር ቶሎ ቶሎ የሚሰበሩት አጥንቶች የቶቹ ናቸው? አንደኛ የክሳድ አጥንት። ይሄን የክሳድ አጥንት ብየዋል። ክላቪክል የሚባለው እኛ ይሄ የውበት አጥንት ነው የሚባለው ዶክተር። ጎላ ብሎ የሚታየው ማጭድ የሚሉት አለ እዚህ ጋር። አሁን የክሳድ አጥንት ብዬ ትክክል ነው ተርጉሜዋለሁ። እሱ አለ። የእጅ አንጓዎች መገጣጠሚያ ማለት ነው። እሺ ቁርጭምጭሚት እና ዳሌ ናቸው። በተለይ በአዛውንት ላይ ብዙ ጊዜ ቶሎ ይሰበራሉ ሲወድቁ። ያው የካልሲየም መጠኑ እየቀነሰ ስለሚሄድ በሴቶችም በወንዶችም ብዙ ጊዜ ያጋጥማል። እነኚህ ናቸው። ግን መጠቀስ ያለባቸው የራስ ቅል ስብራት፣ እሱ ተጨማሪ መግለጫ ጊዜ ያስፈልገዋል። የጎድን አጥንት እና የአከርካሪ እነኚህ ለህይወትም አስፈላጊ ስለሆኑ አስጊ ስለሆኑ ጭምር አስጊ ስለሆኑ እነሱ ለራሳቸው ጊዜ ያስፈልጋቸዋል ለመግለጽ እና እነኚህ ናቸው። ቆንጆ ሀሳብ ነው ዶክተር ያነሳልን። እናመሰግናለን። ሀሳብ ነው ያነሳልን ዶክተር፣ እጅግ በጣም እናመሰግናለን። ተመልካቾች እንግዲህ እንዳያችሁት ነው ስብራት ምንድነው?
ምክንያቱ ምን ሊሆን ይችላል? በተለይ በተለምዶ ከምናውቀው ይሄ መውደቅ መመታት በተጨማሪ በራሱ ከህመም ጋር በተያያዘ ስብራት ሊኖር እንደሚችል አንስተናል። ከዛ በተጨማሪ የተሰበረ ሰው አካባቢያችን በሚያጋጥመን ሰዓት ምን ማድረግ አለብን? ከፍተኛ የሆነ ጥንቃቄ የሚያስፈልገው የትኛው ነው የሚለውን ሀሳቦች አንስተናል። ከዚህ ጋር በተያያዘ ማንኛውም አይነት ጥያቄ ቢኖራችሁ ከስር በሚሄደው ስልክ ቁጥር ቴክስት ማድረግ ወይም የጽሁፍ መልእክት ማስቀመጥ ትችላላችሁ። የዛሬ ፕሮግራማችን እዚህ ላይ ይጠናቀቃል። ቀጣይ ሳምንት በሌላ ርዕሰ ጉዳይ እንመጣለን። እስከ ሳምንት ቸርን ሰንብት።